እንግዲህ ዛሬ ይዘላችሁ የቀረብነው ሐሳብ እስኪ እንደዚህ እንጀምረው። አንድ ትልቅ ግዙፍ ሰማያዊ የፍርድ ችሎት በዓይነ ሕሊናችን እናስብ። እሺ። በአንድ በኩል ከሳሽ አለ፣ ሰይጣን። እህ ክሱ ደግሞ በጣም ግልጽ ነው። የእግዚአብሔር ሕግ ኢፍትሐዊ ነው፣ ማንም ሊጠበቀው አይችልም ይላል። ዋናው ክርክር ይሄ ነው። አዎ። እና ዋና ምስክሩ ማን ነው? አዳም። ከዚያም እኛ፣ መላው የሰው ዘር። እውነት ነው። ዛሬ የምንመረምራቸው ምንጮች ይህንን ታላቅ ሰማያዊ ድራማ ነው የሚተነትኑት። ዋናው ጥያቄያችን ኃጢአት ከተፈጸመ በኋላ ኃላፊነቱ የማን ነው? የአታላዩ ነው ወይስ የታላዩ? በትክክል። እና መልሱ ከምናስበው በላይ በጣም ውስብስብ ነው። ለንስሐ ለሚለው ቃል ሙሉ በሙሉ አዲስ ትርጉም ይሰጣል። በጣም ትክክለኛ መነሻ ነው። የቀረቡልን ጽሑፎች የሚያሳዩን ያው ነገሩን እንደ ቀላል የወንጀል ታሪክ አይደለም ያቀርቡት። አይደለም። ይልቅስ መላውን ፍጥረት የሚመለከት አንድ ትልቅ የሕግ ክርክር አድርገው ነው። ሁሉም ነገር የሚጀምረው ከመጀመሪያው ኃጢአት ነው። አዎ። ነገር ግን ጉዳዩ የሚዘጋው በቅጣቱ ብቻ አይደለም። ይልቁንም ለኃጢአቱ መነሻ ለሆነው ውሸት ባለቤቱ ማን እንደሆነ ሲለይ ነው። በጣም የሚገርም ነው። እንግዲህ ያው ይህንን የሕግ ጉዳይ ለመረዳት ወደ መጀመሪያው ቦታ መመለስ አለብን ማለት ነው። ወደ ኤደን ገነት። አዎ፣ ወደ አዳምና ሰይጣን። ምንጮቹ እዚያ ስለተፈጠረው ነገር ከመሠረታዊው ታሪክ እየዘለለ ምን ይላሉ? እዚህ ላይ ነው እንግዲህ ነገሩ የሚከፈለው። እንደ ምንጮቹ ከሆነ አዳም ከተታለለ በኋላ ሁለት ምርጫዎች ነበሩት። ሁለት ምርጫዎች? አዎ። እና ይሄ ምርጫ ነው ዕጣ ፈንታውን የሚወስነው። እሺ። የመጀመሪያው ምርጫ ሰይጣንን እንደ አታላይ ሳይሆን እንደ አጋዥ አድርጎ ማየት ነው። አጋዥ? እንዴት? የተከለከለውን ነገር እንዲያገኝ እንደረዳው ማለት ነው። አዎ ተሳስቻለሁ፣ ግን ደግሞ የምፈልገውን አግኝቻለሁ የሚል አይነት አስተሳሰብ። በዚህ አስተሳሰብ አዳም የሰይጣንን ውሸት የራሱ ያደርገዋል። በወንጀሉ ተባባሪ ሆነ ማለት ነው። በትክክል ተባባሪ ይሆናል። ስለዚህ በፍርድ ችሎቱ ፊት ቀርቦ ይህ ሰው አታሎኝ ነው ብሎ መከራከር አይችልም። ለምን? ምክንያቱም በተግባር በውሸቱ ስለተስማማ የውሸቱ ባለቤት ሆኗል። ዋው! ይህ በጣም አስገራሚ ሐሳብ ነው። ሁለተኛው ምርጫውስ ምንድን ነበር? ሌላኛው መንገድ? ሁለተኛው መንገድ ንስሐ ነው። ንስሐ? አዎ። ግን እዚህ ላይ ንስሐ ስንል ያው ዝም ብሎ ማዘን ወይም መጸጸት ብቻ አይደለም። ስሜት ብቻ አይደለም ማለት ነው? በፍጹም። ንስሐ ማለት ልክ በፍርድ ቤት ውስጥ እንደሚደረግ ሕጋዊ ድርጊት ነው። እሺ፣ አስረጂኝ እስኪ። ተከሳሹ አዎ ድርጊቱን ፈጽሜያለሁ፣ ነገር ግን ይህን እንዳደርግ ያነሳሳኝ ሐሳብ ይሄ ውሸት የኔ አልነበረም፣ የሰጠኝ ከሳሺ ነው ብሎ በይፋ እንደመናገር ነው። ገባኝ። እና ይሄ ነው ጽሑፎቹ ውሸቱን ወደ ሰይጣን መመለስ ብሎ የሚጠሩት። ውሸቱን መመለስ? አዎ። ለድርጊቱ ኃላፊነት ትወስዳለህ፣ ነገር ግን ለመነሻው ለክፉ ሐሳብ ኃላፊነቱን ወደ መጣበት ትመለሳለህ። ስለዚህ ንስሐ ማለት የኃላፊነት ሽግግር ነው። እንደዛ ማለት ይቻላል። ይህንን ውሸት እኔ ያልፈጠርኩትም ያንተ ነው ማለት ነው። እና ይሄ እንግዲህ ወደ ዋናው የፍርድ ቤት ክርክር ይመልሰናል። አዎ። ሰይጣን እግዚአብሔርን ሕጉ አይሰራም ብሎ ነው የከሰሰው። የእግዚአብሔር መልስ ምንድን ነው? የሰይጣን ክስ በጣም ስልታዊ ነው። እኔ የተሻለ ሥርዓት አለኝ፣ ሁሉም የራሱን ፍላጎት የሚከተልበት። የእግዚአብሔር ትእዛዝ ግን በጣም ከባድ ነው። ሊሸከሙት አይችሉም? አዎ። ስለዚህ እግዚአብሔር አምባገነን ነው ይላል። አዳምን ያታለለውም ይሄንን ለማረጋገጥ ነው ማለት ነው። በትክክል እዩት። ምርጥ ፍጥረቱ እንኳን ሕጉን መጠበቅ አልቻለም ብሎ ለመከራከር። እሺ። እና እዚህ ላይ ነው የእግዚአብሔር ጥበብ የሚገለጠው። እግዚአብሔር ዝም ብለህ ተቀበል፣ ሕጌ ጻድቅ ነው ብሎ በኃይል አይከራከርም። ይልቁስ ምን ያደርጋል? ምስክሮቹን ይጠራል። ልክ ነህ። ምስክሮቹን ይጠራል። ዋና ምስክሮቹ ደግሞ በጣም ያልተጠበቁ ናቸው። እነማን ናቸው? ንስሐ የገቡ ሰዎች፣ በተለይ ሰማዕታት። ሰማዕታት? አዎ። እነዚህ ሰዎች በወደቀ ሥጋ ሆነው የሕጉን ሊጠበቅ መቻል ያረጋግጣሉ። ቆይ፣ በወደቀ ሥጋ የሚለውን ሐረግ ትንሽ እናብራራው። እሺ፣ ቴክኒካዊ ሊመስል ይችላል። በቀላሉ ሲተረጎም ግን ፍጹም ባልሆነ ለፈተና በተጋለጠ ድካምና ምኞት ባለበት ሰብአዊ አካል ውስጥ ሆኖ ማለት ነው። ፍጹም ቅዱሳን ሆኖ አይደለም። አይደለም። በዚሁ በደካማው ሰብአዊ ተፈጥሯቸው ውስጥ ሆኖ ነው
ትእዛዙን የጠበቁት እስከ ሞት ድረስ። አዎ እስከ ሞት ድረስ በመታመን ይህ ሕግ ሊጠበቅ ይችላል ብሎ በተግባር ይመሰክራሉ። እና ይሄ ምስክርነት የሰይጣንን ክስ ሙሉ በሙሉ ያፈርሰዋል ማለት ነው። መሰረቱን ነው የሚያናገው። አንድ ደቂቃ ይሄ እኮ በጣም ይገርም ነው አይደል? በጣም ማለት እግዚአብሔር ይህንን ግዙፍ የሰማይ ክርክር ለማሸነፍ የሚጠቀምባቸው ምስክሮች እኛ ደካሞች የምንላቸውን ሰዎች ነው። ሰማዕታን። በትክክል ይሄ ከምንጠብቀው ነገር ፍጹም ተቃራኒ ነው። ግን እዚህ ላይ እንደ ጥያቄ ያለኝ፣ እሺ፣ ሰማዕታን በትርጉማቸው ልዩ ሰዎች ናቸው። የእነሱ ምስክርነት የሰይጣንን ክስ በአጠቃላይ ሊመክት ይችላል። ሰይጣን እነዚህ ልዩ ናቸው፣ አብዛኛው ሰው ግን አይችልም ብሎ ሊከራከር አይችልም። እጅግ በጣም ወሳኝ ጥያቄ ነው እና የምንጮቹ የሚሉት የሰማያቱ ምስክርነት የሕጉን ሊጫል መቻል ፖሲቢሊቲ ነው የሚያረጋግጠው። የግዴታ ቀላል ነው እያሉ አይደለም። በፍጹም የሰይጣን ክስ ፈጽሞ አይቻልም የሚል ነው። አንድ ሰው እንኳን ቢፈጽመው የሰይጣን ክስ ውሸት ይሆናል። ልክ በአንድ ውድድር ላይ ማንም ከ1 ሜትር በላይ መዘለል አይችልም። አንድ ሰው መጥቶ 1 ሜትር ከ1 ሳንቲም ቢዝል የመጀመሪያው አባባል ውሸት መሆኑ ይረጋገጣል። ገባኝ። ስለዚህ የቅዱሳኑ መታዘዝ ለራሳቸው መዳን ብቻ አይደለም፣ ለመላው ፍጥረት የፍትህ ስርዓት መስጠናት ወሳኝ ነው። ልክ ነህ። ትእዛዙ ጻድቅ መለኪያ ሆኖ ካልጸና ያው ኃይል የበላይ የሆነበት ትልቅ ትንሽን የሚበላበት ሁከት ይነግሳል። ገብቶኛል። ስለዚህ የትእዛዙ መጽናት ለስርዓት አስፈላጊ ነው። ይህ ግን ስለ ነጻ ፈቃድ ወደ አንድ ትልቅ ጥያቄ ይመራናል። አዎ፣ ወደዛ መምጣታችን አይቀር። እግዚአብሔር ይህ ሁሉ ክርክር፣ ውድቀትና መከራ እንደሚመጣ አስቀድሞ ካወቀ ለምን መልአከ አዳምን ፈጠረ? ለምንስ ሰይጣንን ወዲያውኑ አላጠፋውም? ይሄ በእርግጥም ትልቅ አጣብቀኝ ነው እና ምንጮቹ ይህንን ለመፍታት የሚሞክሩት እንዲህ ነው። እሺ፣ ሰይጣንን ወዲያውኑ ማጥፋት ቀላል መፍትሄ ይመስላል። ነገር ግን ያ ቢሆን ኖሮ በሌሎች ፍጥረታት አእምሮ ውስጥ ለምሳሌ በመላእክት ዘንድ ጥርጣሬ ይፈጠር ነበር። አዎ፣ ያልተመለሰ ጥያቄ ጥሎ ያልፍ ነበር። ምናልባት ሰይጣን ትክክል ሆኖ ይሆን? እግዚአብሔር ክርክሩን ስለፈራ ይሆን ያጠፋው? በትክክል ዘላለማዊ ጥርጣሬ ይፈጠር ነበር። ስለዚህ የእግዚአብሔር እቅድ የሁሉንም ወገን ነጻ ፈቃድ እስከ መጨረሻው እንዲሄድ መፍቀድ ነው እና በሂደቱ መጨረሻ ላይ የእርሱ ፍትህ ፍቅር ከማንኛውም ጥያቄና ጥርጣሬ በላይ ሆኖ እንዲገለጥ ማድረግ ነው። ይህንን የነጻ ፈቃድ ሐሳብ ትንሽ እንመርምረው። ጽሑፎቹ አዳም ኃጢአት መስራቱ አይቀሬ ነበር ወይስ አልነበረም በሚለው ላይ 2 አመለካከቶችን ያቀርባሉ። አዎ፣ ይሄ በጣም ወሳኝ ነጥብ ነው። ጸሐፊው 2 አማራጭ አስተሳሰቦችን ያቀርባል። የመጀመሪያው ምንድን ነው? የመጀመሪያው አመለካከት አዳም ነጻ ፈቃዱ ከመጠናቀቁ በፊት ኃጢአት ሊሰራ ግድ ነበር ይላል። ይሄ ማለት ይቅርታንና ጸጋን ለመረዳት ውድቀት አስፈላጊ ነበር የሚል መላምት ነው አይነት። ሁለተኛው አመለካከት ግን ጸሐፊውም የሚደግፈው እሱ ምንድን ነው? አዳም ኃጢአት ላለማድረግ ይችል ነበር የሚለው ነው። እግዚአብሔር ሊቋቋመው የማይችለውን ፈተና አይሰጥም። ቆይ ግን ሁለተኛው አመለካከትም ትንሽ ግራ ያጋባል። እንዴት? የአዳም ውድቀት ለእግዚአብሔር የድህነት ዕቅድ አስፈላጊ ነበር ከተባለ ያ ምርጫው ነፃ ነበረ ለማለት ያስቸግራል አይደል? ጥሩ ነጥብ ነው። ጸሐፊውም ያስታረቀው ወይም የሚያስረዳው እንዲህ ነው። እሺ፣ እግዚአብሔር ብዙ ሊሆኑ የሚችሉ የጊዜ መስመሮች possible timelines እንዳሉት እናስብ። እሺ፣ በአንደኛው አዳም ታዛዥ ሆኖ ይቀጥል ነበር፣ በሌላኛው አዳም ይወድቃል። እግዚአብሔር በአዋቂነቱ አዳም በነጻ ፈቃዱ ውድቀትን እንደሚመርጥ ስላወቀ የድህነት ዕቅዱን በዚያ ምርጫ ላይ መሰረተው። መስቀልን ያካትተውን ዕቅድ ማለት ነው። በትክክል። ስለዚህ ውድቀቱ ለአሁኑ ዕቅዳችን አስፈላጊ ሆነ። ነገር ግን ይህ ማለት አዳም እንዲውደቅ ተገዷል ማለት አይደለም። በፍጹም። ምርጫው አሁንም የራሱ ነበር። ዋናው ነጥብ የማንኛውም ፍጥረት የመጨረሻ ዕጣ ፈንታ የሚወስነው በሂደቱ ሳይሆን በምርጫው ላይ ነው። በራሱ የመጨረሻ ምርጫ ላይ ነው። የእግዚአብሔርን ጸጋ መቀበል ወይም አለመቀበል። በጣም ግልጽ እየሆነልኝ መጣ። እንግዲያው ይህ ታላቅ ሰማያዊ ድራማ እንዴት ይጠናቀቃል? የፍርድ ሂደቱ የመጨረሻ ምዕራፍ ምን ይመስላል?
የመጨረሻዎቹ ደረጃዎች በግልጽ ተቀምጠዋል። አንደኛ እና ዋነኛው የኃጢአት ስርየት የሚገኘው በኢየሱስ ደም ነው። በሰይጣን ቅጣት አይደለም። በፍጹም አይደለም። ሰይጣን የማንንም ኃጢአት ተሸካሚ ሆኖ አያውቅም፣ እርሱ አነሳሽ እንጂ። እሺ። ሁለተኛ ንስሐ የገቡ ቅዱሳን በክርስቶስ ደም ከነጹ በኋላ በፍርድ ችሎት ፊት ቀርቦ የሰይጣንን ውሸት በይፋ ይክዳሉ። ይሄ ቅድም የጠቀስነው ውሸቱን መመለስ የሚባለው ሕጋዊ ድርጊት ማለት ነው። ልክ ነህ፣ እሱ ነው። በምንጮቹ ውስጥ ይህ ድርጊት ከአንድ የብሉይ ኪዳን ሥርዓት ጋር ተነጻጽሯል አደል? አዎ፣ ከአዛዜል ፍየል ጋር። በትክክል። በብሉይ ኪዳን በዓመት አንድ ጊዜ ሊቀ ካህኑ የሕዝቡን ኃጢአት በአንድ ፍየል ላይ በምሳሌያዊ ሁኔታ ይጭንና ወደ ምድረ በዳ ይሰደው ነበር። አዎ፣ ያ ፍየል አዛዜል ይባላል። እዚህ ላይ የሚሆነው ያንን ይመስላል። ነገር ግን በአንድ ወሳኝ ልዩነት። ልዩነቱ ምንድን ነው? ቅዱሳኑ የራሳቸውን ኃጢአት ቅጣት ወደ ሰይጣን እያስተላለፉ አይደለም። ቅጣቱን ክርስቶስ ተሸክሞታል። በትክክል። እነርሱ እያደረጉ ያሉት ለኃጢአት ያነሳሳውን ፈቃድ፣ የመጀመሪያውን የክፋት ሐሳብ ወደ ጀማሪው መመለስ ነው። ይህ የጥፋት አስተሳሰብ ያንተ ነው፣ እኔ አልቀበለውም፣ የኔም አይደለም ብሎ በይፋ ማወጅ ነው። ፍጹም። እና ይህ ማለት የሰይጣን የክስ መዝገብ ባዶ ይሆናል ማለት ነው። ምስክሮቹ በሙሉ ከዱት ማለት ነው። ከዱት ብቻ ሳይሆን በእርሱ ላይ መስክረውበታል። ዋው! ምንጮቹ እንደሚሉት የመጀመሪያው ትንሣኤ በዚህ ሂደት ውስጥ ቁልፍ ሚና ይጫወታል። እሺ። ይህ ክስተት የሰማዕታትንና የቅዱሳንን ድል የሚያረጋግጥ፣ የትእዛዙን እውነተኝነት የሚያጸና እና የፍጡራንን ነፃ ፈቃድ የሚያጠናቅቅ የመጨረሻው ማኅተም ነው። የፍርድ መለኪያው ጸንቷል። የእግዚአብሔር ሕግ ጻድቅ መሆኑ ተረጋግጧል። አዎ። ከዚያ በኋላ ሰይጣን ኃጢአትን በመጀመሩ እና ፍጡራንን በማጣለሉ ተጠያቂ ሆኖ ፍርዱን ይቀበላል። ወደ ጥልቁም ይጣላል፣ ክርክሩም ይጠናቀቃል። ልክ ነው። እንግዲህ የዛሬውን ጥልቅ ውይይት ስናጠቃልል ከምንጮቹ ያገኘነው ዋና ቁም ነገር ይህ ይመስለኛል። እሺ። ንስሐ ማለት ያው ስሜታዊ ጸጸት ብቻ ሳይሆን በፍጥረት ሁሉ ፊት የሚፈጸም ሕጋዊ ምርጫ ነው። ኃጢአትን የሚመግበውን ውሸት በንቃት መካድ። አዎ፣ ይህ ውሸት የኔ ማንነት አይደለም ማለት ነው። ከእግዚአብሔር እውነት ጋር እንደገና መስተካከል። ምርጫው በሁለት ነገሮች መካከል ነው አለን። በውሸት ጊዜያዊ ደስታን በሚሰጠውና በመጨረሻ በሚያጠፋው መንገድ እና ሊጠበቅ በሚችል ጻድቅ ሕግ አማካኝነት የዘላለም ሕይወትን በሚሰጠው መንገድ መካከል። ፍጹም ትክክል ነው። እና ለመደምደሚያ ይህንን አነቃቂ ሐሳብ ልተው። እሺ። ምንጮቹ እንደሚያሳዩን እግዚአብሔር የፍጡራኑን ምርጫ እጅግ ከማክበሩ የተነሳ ታዛዥነትን በግድ ከማስፈን ይልቅ የራሱን ባህሪ እውነተኝነት ለማረጋገጥ ይህንን ታላቅ ሰማያዊ ድራማ እንዲካሄድ ፈቅዷል። በጣም ትልቅ ነጥብ ነው። እስኪ ይህንን እናስብበት። ወሰን የሌለው ኃይል ያለው አካል በነጻ ፍቃድ ላይ የተመሰረተ እውነተኛ ፍቅርና መታመንን ለማግኘት ሲል እንዲህ ያለ ግጭትና መከራ እንዲከሰት መፍቀዱ ስለ ፍቅርና ስለ ነጻነት ምን ያስተምረናል? በትክክል ይህ አድማጩ እንዲያስብበት የሚታው ጥያቄ ነው።